አስፈላጊ ከሆነ ስማቸውን እጠቅሳለሁ ማለት ነው። ወደ ዋና ጉዳይ ከመግባቴ በፊት እኔ ስለ ሌይላ ኑር ሰቦ መች ተስፋ እንደቆረጥኩ ልንገራችሁ። የሆነ ጊዜ የሟች ቤተሰቦች ጋር ሽምግልና ሄደው ኮሚቴዎች የሟች ቤት 1 ደቂቃ ነው 2 ደቂቃ እንትን ቪዲዮ ለቀውልን ነበረ። የተናገሩት ምን እንደሆነ ሳናይ ቪዲዮ ብቻ አይተን ነበረ። የሟች ቤተሰቦች የተናገሩትን ሪከርድ አጥፍተው የራሳቸውን ሪከርድ እንዲህ ብለው ነው ብለው በራሳቸው እንግዲህ ዛሬ በቪዲዮ ከችብችብ ብዬላችኋለሁ ማለት ነው። ነገር ግን ስራ እየሰራሁ ነው ማወራችሁ ማለት ነው። ከረጅም ጊዜ በኋላ ቪዲዮ መጥቻለሁ እና እንግዲህ ዛሬ የመጣሁበት ማለት ነው በጣም እየገረመኝ ያለ ቪዲዮ ነው ማለት ነው። ከአሁን በፊትም በነገራችን ላይ ሰርቼ ነበረ ማለት ነው። ነገር ግን ድጋሚ መስራት ፈልጌ ነው ማለት ነው። እሱም ስለማን ነው ካላችሁ እቺ ሌይላ የምትባለውን ብዙዎች ታውቋታላችሁ። ሌይላ ኑር ሰገድ ሳውዲ ላይ የታሰረችው ታውቋታላችሁ አይደል? ቤተሰብ እና እሷ እንግዲህ በነፍስ ግድያ ተከሳ ሳውዲ እስር ቤት እንዳለች እና ነገር ግን በመልካም ኢትዮጵያውያን በደጋጎች መልካም ኢትዮጵያውያን አማካኝነት ብር ተዋጥቶ ኢትዮጵያ ልትገባ ነው ተብሎ ብዙዎቻችን በጉጉት እየጠበቅን ነበረ ማለት ነው። እሱ እንግዲህ ያው ወደ ሚዲያ ላይ ማን እንዳመጣቻት ታውቃላችሁ። ፋሲካ ነው ያመጣቻት፣ ፋሲካ የታጅራጅ ማለት ነው። ነገር ግን ስለሷ ልጅ ምንም ነገር አልተነገሩም። በጣም እጅግ በርካታ ብር ተሰብስቧል። ልጅቱ ዛሬውኑ ልትወጣ ነው ነገ ልትወጣ ነው እያሉ እኛም በጉጉት እናትና አባቶቿን እንደዛ ተደርገው ምናምን ነገር ግን አሁን ጭራሽ መልስ የለም። እንደውም በቅርብ ፋሲካ ስትናገር ብዙዎች በጣም ፋሲካ ነው ጭፍጭፍ ያደረጓት። በተለይ እነዛ ብር ያዋጡት ብር ከማዋጣቱ ያሉበት ደረጃ በጣም ነው የጨፈጨፏት። የብር እንኳን ለአብነት ያህል ብናነሳ አቧሜራ በጣም ነበረ ፋሲካን የተናገራት የሰደባት ምናምን ነገር ኢቭን ቻናሏን ራሱ እናዘጋባት ሪፖርት አድርጎ ሲል በጣም ብዙዎች የተናደዱ ነበሩ። እውነት ለመናገር ለምንችልሽ እዚህ ጋር ስደተኛ እህታችን ናት፣ እንደኛ አረብ ሀገር የሰራ እህታችን ናት። ምንም እንኳን ጥፋት ሊኖርባትም እንኳን መመከር ነው እንጂ ያለባት ቻናሏ መዘጋት የለበትም። ግን ጥፋት የለባትም፣ እውነቷ ነው። ምክንያቱም ብዙዎች እየጠየቁዋት ነበር ኮመንት ላይ። እኔም እወዛግባለሁ እውነት ለመናገር የዚችን የሌላን ፎቶ በየፌስቡክ ባየው ቁጥር በቃ የደረሰች እያልኩኝ መኮመቴን አላቆምም በእውነቱ ከሆነ። ስለዚህ ህዝቡ ደግሞ መጠየቅ መብቱ ነው። ምክንያቱም ብር አዋጥቷል። የመዳም ቅመሞች በተለይ እኔ አሁን ለምሳሌ ልብስ እየተኮስኩ ቪዲዮ ማወራችሁ ጊዜ ስለሌለኝ ነው እንጂ ቁጭ ብዬ ማወራችሁ ደስ ይላል። ስለዚህ የመዳም ቅመሞች እንደኛ ስደተኛ እህታችን ናት፣ ይቺ ልጅ ገና ወጣት ናት፣ ብዙ ይጠበቅባታል ብለው ብዙ ነገር ትልቁ ሚና የተጫወቱት የመዳም ቅመሞች ናቸው። ማካበድ አይሆንብኝና እኔ አረብ ሀገር ስላለው አይደለም። በነገራችን ላይ ምናልባት እንደዚህ ብላችሁ ታስቡበት ልትኖሩ ትችላላችሁ። ነገር ግን ይሄ አይደለም ማለት ነው። ስለዚህ የዚች ልጅ ገንዘብ ይቺ ልጅ የት ደረሰች? በገንዘቡም ተሸክፎላታል፣ ሁሉም ነገሩ በቃ ብሩ ሞልቷል። እና ለምንድን ነው የማትወጣበት? ግርም ያለኝ ነገር እስካሁን ድረስ በጣም የገረመኝ ምንድን ነው የምላችሁ፣ ሰው ሲጠይቃቸው አይፈልጉም። የሆነ ሰዓት በጣም እያሳቀኝ ነበር። ፋሲካ እንደገባች አካባቢ አቤተኛ ሰው እኮ ተንኮላችሁ እኮ ተንኮል አይደለም። የአቧሜራን ፎቶ እየያዛችሁ አቧሜራን መንገዛበት ምናምን ነገር እያላችሁ በጣም ነበር የገረመኝ ማለት ነው። ቲክቶክን ጭንቅላት አድርጋችሁ ነው አሰደባችኋት። በጣም ነው የሰደባት እውነት ለመናገር በጣም ከምነግራችሁ በላይ ከሱ የማልጠብቀው ደረጃ ማለት ነው። ምክንያቱም ፋሲካ አቧሜራ ብላስ አልጠራችም። እኔ ቪዲዮዋን አይቻለሁ፣ ነገር ግን አቧሜራ አላለችም። ስለዚህ አቧሜራ እስካላለች ድረስ እሷን መናገር የለበትም። ላይ አስጠርቶ ምናምን በቃ ራሱን አካብዶ አንቺን ማነው ያስፈራራሽ ምናምን ነገር እኔ ከፍራዴ የፈለገውን ብር ለውጣ በቃ ምናምን እያለ አንዳንድ ገንዘብ ሲኖራችሁ የምታወሩት ነው ራሱ አታውቁም እውነት ለመናገር። እና በጣም የተናገራት እኔ በጣም የተሰማኝ ጌታ ነው የምላችሁ። ምክንያቱም ይሄ ልጅ ይቺ ልጅ አልተናገረችም እና መጠየቅ አለባችሁ። ስለዚህ ይሄ ሁሉ ብር ተሰብስቦ እየደረሰ እውነቱን ነው የምላችሁ። ለምን ሰው መጠየቅ አለበት? እውነቱን ነው። ምክንያቱም 24 ሰዓት ጊዜ ካውያለው ተጎልተን እየዋልን ለምንድን ነው መጠየቅ ያለብን? እና ምክንያቱም ፈልግ ነው ቤተሰብ። ስለዚህ አሁንም ቢሆን ስለ ሌላ ነገር ምን አዲስ ነገር አለ? እውነት ብዙዎች አሁንም ይጠይቃሉ ሌላ ግን ብሩን የሰበሰቡት አካል ወጥተው አንድ መልስ አልሰጡም። አለቀ ደቀቀ። መልስ መስጠት አለባቸው ብሩን የሰበሰቡት። ነገር ግን ፋሲካን ጭፍጭፍ ነው ያደረጓት። ፋሲካን እንደዛ ጭፍጭፍ
እኔ እንደውም በቅርብ ጠፍታ ነበር በነገራችን ላይ እሷ ራሱ ለረዥም ወራቶች ግን ያው የጠፋይበት እኔ እያሰብኩኝ ነበር። ቻናሉን ጊዜ አድርጎት ምናምን እያልኩኝ ነበረ። ነገር ግን ቻናሉን ሳይሆን ያው በሌላ ምክንያት እንደጠፋች ተናገረች እንጂ እያሰብኩኝ ነበር። ስለዚህ እሷ በሚዲያ እስካመጣች ድረስ እሷን መናገር አለባት። እንዲሁም ብር የሰበሰቡት ለእኛ ተውት ነው ሲሉ ነበር ካሁን በፊት። ለምን ለእኛ ተውት ማለት የለባቸውም። ምክንያቱም እዚህ ጋር ሲጠየቁ እንኳን ደህና መልስ አይደለም የሚመለሱት። በተለይ ጠይም ሰው እያለ ማን ይባላል? ሰው ብዙ ማለቀው በጣም ነው ሰው የሚያንገራግረው። ይቅርታ ግዴና በዚህ ልክ መሆን የለበትም። እውነት ለመናገር እውነቴን እምላችሁ ብር ብለው ለምነው ከለመኑ በኋላ አሁን ህዝቡን መሳደብ ይሄ ፈጽሞ አግባብ አይደለም። ጌታን ነው የምላችሁ። አንዳንዴ ብር ለምን ሲያወጣ ህብረተሰቡ በተለይ በውጭ ሀገር ያለውን በቃ ብር ድርድር የሚያገኘው ነው የሚመስላቸው። እውነት ለመናገር አብዛኛው ማህበረሰብ እንኳንስ ባህል ቅርና ቤተሰብ ራሱ ይሄ ደግሞ ፈጽሞ ስህተት ነው። ምክንያቱም ያውን ቁጭ ብዬ ቪዲዮ በሰራሁኝ ነገር ግን ያው ስራ ላይ ነኝ ስለማይመቸኝ በቃ ለምን እናንተ ጋር እንትን እያልኩኝ አላወራም ለማለት ፈልጌ ነው። እና እውነት ለመናገር በጣም ያሳዝናል። እነዛ ቤተሰቦች ራሱ በጣም ነው የሚያሳዝኑት። አባቷ ትልቅ ሰው ናቸው። ልጃቸውን ማየት ይፈልጋሉ። ግን በዚህ ልክ ብሩን ከሰበሰቡ በኋላ ካደረጉ በኋላ ወፍ የለም። ሁሉም ምድር አሽቃባጭ ሌባ ሁላ ማለት ነው። አዎ ሌባ ሁላ ናቸው። ሌባ ሁላ ሲጠየቁ ደግሞ ለምን ተጠየቅን ያዙ ልቀቁኝ እንኳ ከራዬ ይላሉ። እና ይሄ ፈጽሞ ስህተት ነው ብዬ ነው የማስበው እንደኔ። ስለዚህ አስቡበትና ልጅቷ ከእስር ቤት ትውጣ ወይንም አንችልም ብሎ ጠፍቶብናል ብሎና በቃ ሰው ምርመራ ያውጣል። በየኮመንቱ ሌላ ብዙዎች ናቸው። በእውነት ከሆነ ሌላ ነው ማለት ነው። እና ስለ ሌላ ነገር ሰው ይፈልጋል፣ የሆነ ነገር ይፈልጋል። ስለዚህ መልስ ስጡ። መልስ መስጠት አለባችሁ። ግዴታችሁ ነው ይሄ ማለት ነው። ይሄ ግዴታችሁ ነው። በግዳችሁ መልስ መስጠት አለባችሁ። ያለው ነገር ይሄ ነው። እና ውድ ቤተሰቦች እንግዲህ በዚህ አጋጣሚ ረመዳን እንዴት ነው? እኔ ማሮችን እኔ ሁሉ ነገሮች እንዴት ናችሁ? ባሾይና አለን እና ማላችኋለሁ። ረመዳን ይመጣል። የረመዳን ስራ እየተፈለው ረመዳን እየተደረስን ነው። ስለዚህ በርቱልኝ፣ ጠንክሩልኝ የኔ ምርጦች እና ያለው ነገር ይሄ ነው። እንግዲህ ስለ ፋሲካዬ ስለ ሌላ ካወራሁ ይሄን ያህል ይበቃኛል ብዬ ተስፋ አደርጋለሁ። በተረፈ ፈጣሪ ኢትዮጵያን ሰላም ያደርግልን፣ ጦርነት በቃ ይበለን ማለት ነው። እና እንግዲህ ያለው ነገር ይሄ ነው። እህታችን እንግዲህ ገንዘቧም ካለ በሰላም እንዲትፈታ እህታችን ነው። ከዛ ባሻገር ደግሞ የምትጠየቁትም ሰዎችም አትሳደቡ፣ በስነ ስርዓት ብሩ ያላችሁ ሰዎችን መልስ ስጡ ማለት ነው። እና ያለው ነገር ይሄ ነው። ሌላ የምላችሁ ነገር የለም ቤተሰቦች ማለት ነው። እናንተ ቤት ሰብስክራይብ አድርጉን፣ ሰብስክራይብ አድርጉን፣ በረታቱን ቅመሞችን ግዴታ በቃ እናንተ ከወንድ ጋር ካልመጣን እኮ እኛ እናንተ መስሚያችሁ ነው። በቃ ኢትዮጵያ ስትመጣ ያኔ ከወንድ ጋር እንመጣለን። አሁን እንኳን ከወንድ ጋር ልንመጣ ምንም እንትን አለብንና ያኔ እንመጣላችሁ ነው። እስከዛ ድረስ በትዕግስት ጠብቁ ስንል እናንተ ይቃለን እና ያለ ነገር ይሄ ነው። ስለነበረን ጊዜ አመሰግናለሁ። ፈጣሪ ሰላሙን ያምጣልን። ጦርነት ሁሉ ነገር ከምናየው ከምንሰማው ነገር ፈጣሪ በቃ ይበላል። ለመናገር የምንሰማውና የምናየው ነገር በጣም ያስጠላል። ኢትዮጵያ ላይ ጌታን በየጊዜው መኪና አደጋ ደረሰ፣ በቃ የሆነ በቃ ፈጣሪ ቁጣውን በጣም አመስግናል። እኛም ማጤታችን በስቷል። ፈጣሪ ተቆጥቶናል። ብቻ ይሄን ክፉ ዘመን በቃ ይበለን ነው የምለው። ሌላ ምንም ነገር የለኝም። እውነት ለመናገር በጣም ያሳዝናል። እና ይሄ ነው ያለው ነገር። በተረፈ ሰላማችሁ ይብዛልን ማለት ነው።